ኳደረሰ ለአዲስ ዘመን ጀመር ነው ይታቀን ለዓለም እንዳይለያየ ዘላለም ለዓለም እንዳይለያየ ዘላለም ኳደረሰ ለአዲስ ዘመን ጀመር ነው ይታቀን ለዓለም እንዳይለያየ ዘላለም ለዓለም እንዳይለያየ ዘላለም ኳደረሰ ለአዲስ ዘመን ጀመር ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አለሁላችሁ። እንኳን ለአዲሱ ዓመት ለ2018 ዓመተ ምህረት በሰላም አደረሳችሁ። ያው በዓሉ የሰላም የጤና የብልጽግና ወደ ሀገራችሁ የምትመጡበት ይሁንላችሁ እንዲሆንላችሁ ምኞቴ ነው። ያው እንግዲህ ዛሬ 2018ን መስከረም 1ን ተቀብለናል። በዓል ፏፈሽ ብለን እያከበርን ነው። እኔ ይሄን ቪዲዮ የሰራሁት ያው በዓሉ ቀን ነው። ነገ ነው ግን መለቀላችሁ እና 2018 በጣም ደስ የሚል ነው። በጣም ደስ በሚል ሁኔታ ነው እየተቀበልን ያለ ነው። ግን ያለፈው ዓመት በጣም የተደሰትኩበት በጣምም ደግሞ ብዙ ነገር የተማርኩበት ዓመተ ምህረት ነው። እኔ 2017 በጣም ብዙ ልዩነቶችን እንዳይረዳኝ ዓመት ነው። እንደገና የተደሰትኩበት ሰው ያገኘሁበት በጣም ብዙ ጥሩ ሰዎችን ያገኘሁበት እግዚአብሔር አምላክ ደግሞ በጣም መጥፎ ሰዎችን ከጎኔ የለየበት እኔ ማለት ሳላቅ በቃ ብዙ ሰዎችን ከጎኔ የማይጠቅሙኝን ለኔ የማይሆኑትን ለሱ የማይጠቅሙትን የለየበት ዘመን በጣም ደግሞ መልካም ጥሩ የሆኑትን ሰዎች ደግሞ የሰጠኝ ዘመን ነውና 2017 ለኔ በጣም አሪፍ በጣም ጥሩ ጊዜ ነበር። እግዚአብሔር ይመስገን በሰላም በጤና አልፈን ዛሬ 2018 መስከረም 1 ደርሰናል። ጥሩ ካገኘሁበት ነገር ልጀምርላችሁ። ከመጥፎ ለምን ይጀመራል እንዴ? 2018 መስከረም 1ማ ስንጀምር በጥሩ ነው የምንጀምረውና ጥሩ ያገኘሁበት የምለው በጣም ከጎኔ ብዙ ጓደኞችን አግኝቻለሁ። የሚያስቡልኝ መልካም የሆኑ ጓደኛም እንደ ቤተሰብም የሚሆኑ አግኝቻለሁ። ከዛ በበለጠ ግን ትንሱን የመሰለች ቆንጆ ልጅ ሰጥቶኛል። 2017 ዓመተ ምህረት ትንሱን ያገኘሁበት በቃ ሴት ልጅ ያገኘሁበት ዘመን ነውና በጣም ነው የምወደው። በጣም ነው ደስ የሚለኝ ያንን ዘመን እውነት በጣም ነው ደስ የሚለኝና ደግሞ ከመጥፎ ደግሞ ስላችሁ በጣም ክፉ የሆኑትን በጣም መጥፎ የሆኑትን ለኔ የማይጠቅሙትን ኧረ እነዚህማ ከእግዚአብሔር አይደሉም እነዚህ ላንቺ ጥሩ አይደሉም ያሉትን ያለውን ደግሞ ያስወገደልኝ ዘመን ነውና እግዚአብሔር ይመስገን። በጣም ደስ የሚል ዘመን ነው። ለእናንተም እንደዚህ ነው የምላችሁ። እግዚአብሔር አምላክ ከሱ ያልሆኑትን ለእናንተ የማይበጁትን ጥሩ ያልሆኑትን ያስወግድላችሁ። መልካም የሆኑትን ጥሩ የሆኑትን ለእናንተ የሚያስቡትን ደግሞ ወደ እናንተ ያምጣላችሁ ብዬ እላለሁኝ። በጣም ብዙ ሰው አግኝቼበታለሁ 2017ን በጣም ብዙ ሰው አግኝቼበታለሁ። በቃ በእውነት ደስ የሚል በቃ እንደ ካሳም አድርጎ ነው መሰለኝ በጣም ብዙ ሰዎችን አግኝቼበታለሁ ተደስቼበታለሁ። አሁን ደግሞ 2018ን በመስከረም 1 ብለን ጀምረን ደስ በሚል ሁኔታ በዓልን እያከበርን ነው። አላዛር መጥቷል። ያው እንግዲህ ትንሱ እናቷ ጋር ሄዳለች ብሎኛል። ያው ትመጣለችም ብሎኛል። ትምጣም አላቅም ግን እሱ ያው ትመጣለች እያለ ነው። ለማንኛውም ግን እኔ አላዛር መጥቶልኛል። እግዚአብሔር ይመስገን። ነባቢ መተዋል። ሄደው ነበር ክረምት ዛ ሊከርሙ እነሱም መተዋል። ቤቱ ድምቅ ብሏል። ደስ የሚል ፕሮግራም ነበረ። እግዚአብሔር ይመስገን በጣም በደስታ አሳልፈናል። ይሄን ዘመን እዚህ ስላደረሰን እግዚአብሔር ደግሞ በእውነት የታመሙት የሚድኑበት ያጡ የሚያገኙበት የታሰሩ የሚፈቱበት የተቸገሩ ችግራቸው የሚፈታበት ዘመን እንዲሆንላቸው እመኛለሁኝ። ወደ ሀገራቸው ደግሞ መግባት የሚጓጉ ሀገራቸው መተው መኖር የሚፈልጉ መስራት የሚፈልጉ ይበልጥ የማዳም ቅመሞች በእውነት ብዙዎቻችሁ ዋጋ ከፍላችሁ ራሳችሁን ሰውታችሁ የምትኖሩ አላችሁ። እውነት ራሳችሁን የምትሰው ልጆች አላችሁና ወደ ሀገራችሁ መታችሁ በዓልን የምታከብሩበት መልካም ዘመን ይሆንላችሁ ብዬ እመኛለሁኝ።
እና በጣም በደስታ ነው ያሳለፍነው እና መልካም እንዲሆንላችሁ እመኛለሁኝ። እግዚአብሔር የስራ ጊዜ፣ የሰላም የፍቅር ጊዜ እንዲሆንላችሁ እመኛለሁ። አሁን ደግሞ አስዬ እየመጣ ነውና እሺ እንዴት ነሽ? እንዴት ነህ? እንኳን አደረሰ እና ቤተሰብን ሰላም በላቸው። ኦኬ ቤተሰብ እንደምን አላችሁ? ሰላም ናችሁ? እንዴት ነው ጤናችሁ? እንዴት ነው አዲስ አመቱ እንዴት ይዛችኋል? በመጀመሪያ ደረጃ እንኳን ወደ 2018 ዓመተ ምህረት በሰላም በጤና አደረሳችሁ። እንዴት ነበረ 2017ን ያለፋችሁበትን ሂደት ገምግማችኋል ወይ? ወደ 2018 ውስጥ ደግሞ ምን ለማድረግ አቅዳችኋል? መቼም አንድ ሰው ዘመን ሲለውጥ ከነገ የተሻለ ነው እያለ ነው የሚያቅደውና በ2018 ምን አሰባችሁ? ጥሩ ነገር እንዳሰባችሁ በጣም እርግጠኛ ነኝ። እግዚአብሔር ደግሞ የልቦናችሁ እንዲያሳካላችሁ ጸልይላችኋለሁ። ደህና ናችሁ ወይ? እንዴት ነው ቤተሰቦቻችሁ? ሁላችሁ ሰላም ናችሁ ወይ? እነሆ ደግሞ በ2018 ያው ከቸች ብዬላችኋለሁ። ጠፍቼ ነበረ። ዛሬ ደግሞ መዲ ጠርታኝ ያው ግባና ቤተሰብ ሰላም ብላኛለች እና እንኳን አደረሳችሁ። እኛም መስመሩን እንግዲህ በጣም እያሳለፍን ነው። በጣም በደስታ ነው። ደስ ብሎናል። ላሉ በምድር ላይ ለተፈጠሩ ሰዎች ሁሉ፣ ለሀገራችን፣ ለሰፈር፣ ለመንደሩ ሁሉ ሰላም እንዲያሰፍንልን አምላካችን እየጸለይን ቤተሰብ የሁላችሁ 2018ን ስንቀበል በ2017 የነበረን ጥንካሬዎች ምንድናቸው? ድክመቶች ምንድናቸው? ስጋቶቻችንስ ምንድናቸው? እነዚህ ስጋቶቻችንን እንዴት አድርገን ነው ማኔጅ የምናደርገው በሚል እኛ የ2017 በህይወት መንገድ የመጣነውን ስንገመግም ቆይተናል። በዚህ መሰረት 2018ን ደግሞ በአዲስ መልክ ምን አይነት ፕላኖች አሉን? ፕላን ስንል ለሀገራችን፣ ለቤተሰቦቻችን፣ ለጓደኞቻችን፣ በቤተሰብ ህይወቶቻችን፣ በትዳር ህይወታችን ደግሞ ምንድናቸው 2018 መሆን ያለባቸው በሚለው ላይ ቀደም ብለን ከመዲ ጋር ተነጋግረናል። መቼም 1 2 3 በል እንደማትሉኝ እርግጠኛ ነኝ። ግን ምናልባት ደግሞ መዲ 1 2 3 ልትላችሁ ትችላለች ብዬ አስባለሁኝ። ግን ከሞላ ጎደል በመጀመሪያ ዙሪያ እቅዳችን ያጠነጠነው ቤተሰባዊ ህይወታችንና ትዳራችን እንዴት መቀጠል አለበት፣ ጥሩ ነገሮች ምንድናቸው፣ እንዴት አድርገን ነው የቤተሰባዊ ፍቅርን ምናደረጀው፣ እንዴት አድርገን ነው ሪሌሽንሺፓችን በተጠናከረ መልኩ የምንቀጥለው በሚለው ላይ እጅግ በጣም ሰፊ የሆነ ግምገማ አድርገን ውይይት አድርገናል። በ2018 ደግሞ ሁሉ ነገር ኔጌቲቭ የምንላቸው ወይም ደግሞ አሉታዊ የምንላቸው ነገሮች ሁሉ ርቀው በአዳዲስ ፕላን፣ በጥሩ መንፈስ፣ በጥሩ መግባባት ህይወታችንን መምራት እንዳለብን፣ ልጆቻችንን በዛ መልክ ማሳደግ እንዳለብን፣ ቤተሰባችንን በዛ መልክ መምራት እንዳለብን እጅግ በጣም ብዙ ንግግሮችን አድርገናል። እንግዲህ የመጀመሪያው ዕለት እጅግ በጣም ደስ ይላል። ደስታ ነው። እውነት አሳይቶናል። የመጀመሪያ ቀን ያው ያስደምማል። ለአመቱ ስንቅ የሚያዝበት ነውና የመጀመሪያ ቀን እኔ ለባለቤቴ ያሳየኋት ፍቅር፣ ባለቤቴ ለኔ ያሳየችኝ ፍቅር፣ በጋራ ደግሞ ለልጆቻችን ያሳየነው ፍቅር፣ ለጓደኞቻችንና ለሚወዱን ወዳጆቻችን ያሳየነው ፍቅር እጅግ በጣም የተለየ ነውና ይሄኛውን የተለየ ፍቅር ደግሞ እስከ 2018 እንዲያዘልቅልን ተመኝተናል፣ አቅደናል። እስቲ መዲ ደግሞ ምን ነበር ያልነው? ምን ነበር የተባባልነው? ምን አቅደናል? ምሷስ ደግሞ በጭንቅላቷ ምን እያሰበችን የሚለውን ነገር ደግሞ ትንሽ ዲቴይል ነገር ትነግራችኋለች ብዬ ገምታለሁ አይደለ? እሺ እንግዲህ ከጠየቀኝ መናገር የማይት ይቀራል። ያው እንግዲህ 2018 ያዝልኝ አንተ ማይኩን 2018 በደስታና በጣም ደስ በሚል ሁኔታ ፍቅር በተሞላበት ከልጆቻችን ጋር ከባለቤቴ ጋር በሰላም በደስታ እያሳለፍን ነው። አሁን ደግሞ ያው ቡና እያፈላን ነው። ግን ደግሞ ያው እቅድ መቼም የሰው ልጅ በህይወት እያለ እቅዱ እኮ አያልቅም፣ ፕላኑ አያልቅም ማለት እንዴ። ያው እኛም ደግሞ ከራሳችን ትንሽ እንበላችሁ ካለን በመጀመሪያ ያው 2018 ላይ እግዚአብሔር አምላክ በጤናና በሰላም በፍቅር እንዲባርከን እግዚአብሔርን እንማጸነዋለን። ምክንያቱን ያው የሰው ልጆች እኮ ብዙ ተግዳሮቶች ይኖራቸዋል። ብዙ ነገር አለ። ትዳርን የሚያናጋ ፍቅርን የሚያናጋ
ብዙ በቃ የማይጠበቁ ነገሮች ይኖራሉ። ግን እነዛን ነገሮች እንዴት ነው መሻገር ያለብን? እንዴት ነው ማለፍ ያለብን? ትዳራችንንስ እንዴት ነው ማስጠበቅ የምንችለው የሚለውን ነገር እና ያው ፍቅራችንን የምናበረታበት የምናጠነክርበት አንድነታችንን አንድ የምናደርግበት ምክንያቱም ብዙ ነገሮች ሊያናጉ ይመጣሉ። የሰው ልጅ በሰው ህይወት ላይ በተስተካከለ ቁጥር በመሃል የሚያናጋ ብዙ ነገር አለ። ትዳርን የሚያናጋ ያልተገቡ ወሬዎች ሊኖሩ ይችላሉ፣ ያልተገቡ ነገሮች ሊኖሩ ይችላሉ። ያንን ነገር ደግሞ እንዴት ነው ማለፍ የምንችለው? ያ ነገር ምን ያህል ነው እኛንስ የሚነካን የማይነካን የሚለውን 2018 ላይ ከ2017 በጣም ብዙ ነገር ተምሬያለሁ። በጣም ብዙ ነገር ማውቄበታለሁ። የእውነት ይሄን ሁሉ ዘመን ስኖር ያላወቅኩበትን በ2017 በጣም አውቄበታለሁና እኔ በ2018 ከልጆቼ ከባለቤቴና ከእግዚአብሔር ጋር እኔን ከሚወዱኝ ጋራ በፍቅር መቀጠል ነው አላማዬና ፕላኔ ማለት ነው። ምክንያቱም እግዚአብሔር የማይበጀንን የማይጠቅመንን ከመሃላችን አውጥቶልናል ሁሉንም ማለት ነው። ስለዚህ አሁን የቀረነው በፍቅር በሰላም በስራ በአዲስ ነገር በዩቲዩብም ይሁን በሶሻል ሚዲያም ይሁን በግል ስራም ይሁን ብቻ ግን በአዲስ ነገር ለመምጣት አቅደናል ማለት ነው። ከምንም በላይ ግን ኑሮን በመጠበቅ ህይወትን በመጠበቅ ልጆችን በመጠበቅ ከእግዚአብሔር ጋር በጸሎት ነገሮችን ለመሻገር ነው የምናስበው። ለዛ ነው እቅዳችን አይደል? ልክ ነው። ትክክል። የተነጋገርነው ነገር ተነጋግራለች። ቤተሰብ እውነት ነው። ብዙ ነገሮችን አይተናል፣ ተነጋግረናል። ከዛ በተረፈ ምናልባት ደግሞ አንቺ ያስተረፍሽው እኔ ግን በልቤ ተከትቦ የተቀመጠ ነገር ካለ ለ2018 ስለ ራሳችን ብቻ ሳይሆን ያቀድነው ደግሞ ስለ ጓደኞቻችን፣ ስለ ቤተሰቦቻችን፣ ስለ ሀገራችንም እንደዚሁ ደግሞ አቅደናልና በተለይ ደግሞ ከዚህ ከሚዲያ ቤተሰቦቻችን ጋር በተያያዘ መልኩ 2018 ውጪ ያሉ ቤተሰቦቻችን በልባቸው ውስጥ ወደ አገር መጥተው ቤተሰቦቻቸውን መጠየቅ ቢፈልጉ እግዚአብሔር እንዲያሳካላቸው እቅዳቸውን እንዲሞላላቸው ይሄም እቅዳችን ውስጥ ያለ ነገር ነው። ሁለተኛ ደግሞ ያላገቡ ደግሞ መጥተው እንዲያገቡ ለሀገራቸው አግብቷቸው ትዳርን አይተው ትዳርን ጣዕም እንደኛ የሚጣፍጥ ትዳር ጣዕም እንዲኖራቸው በማድረግ በኩል ስንጸልይ ከርመናልና እያንዳንዳችሁ በልባችሁ አገራችሁ መጥታችሁ ቤተሰቦቻችሁን ለማየት ትዳር ለማየት ወይም ያቀዳችሁት ደግሞ የተለያየ እቅዶች ቢኖር እንዲያሳካላችሁ እኛም አምላክ እንጸልያለን። ለዛ እንዲያበቃችሁን ደግሞ ተመኝተናል ማለት ነው። በቤተሰቦቻችን በልጆቻችን ዙሪያ ደግሞ የሚማሩ ካሉ ከክፍል ወደ ክፍል እንዲሸጋገሩ፣ ዩኒቨርሲቲ ያሉ ደግሞ ግራጁዌት እንዲያደርጉ፣ ግራጁዌት ያደረጉ ደግሞ ስራ ይዘው ደግሞ ለቤተሰብ ለሀገር አለፉ እንዲሉ እንደዚህ አይነት እቅዶችን በቤተሰብና በልጆች ደረጃ አቅደናል። የእናንተንም ሀሳብ እንዲሞላላችሁ አቅደናል፣ አስበናል፣ ተመኝተናልና የልቦናችሁ ይሳካላችሁ። በተለይ ደግሞ ቤተሰብ ያልሆኑ ደግሞ በተለያየ መንገድ ያሉ ሰዎች ደግሞ እግዚአብሔር ልቦናውን ሰጥቷቸው ልቦና ከፍቶላቸው ደግሞ ወደ ጥሩ የእግዚአብሔር ስራ እንዲመለሱ በዚህ አጋጣሚ ደግሞ ለነሱም እንደዚሁ እንጸልያለን። እግዚአብሔርን ልማላለን እንመኝላቸዋለን ማለት ነው። ቤተሰብ ይሄን ይመስላል እንግዲህ ከሞላ ጎደል እቅዶቻችን እና ዝርዝር ላይ ብናሰፍረው ደግሞ ይሄ ደግሞ ምናልባት አንድ ትንሽ መጽሐፍ ልትወጣ ትችላለች። ያችን እየተከበርን ደግሞ 2018ን እንዘልቃለን ማለት ነው ከእግዚአብሔር ጋር። እንግዲህ ቤተሰብ በዚህ መልኩ 2018ን መልካም ነገር በመመኘት ቡናችንን እያፈላን እንግዲህ በዚህ መልኩ ነው ያለነው። ቤተሰብ አሁን ደግሞ አስዬ ዳቦ ትቆርሳለህ። ከዛ በኋላ ወደ ማዕድ እንሄዳለን። ማዕድም እንቋደሳለን አብረን ከቤተሰብ ጋር ዳቦአችንን ትቆርሳለህ። እሺ፣ ይሄ ነው የሚቀጥለው። አመሰግናለሁ። ለዚህ እጅ ስለተጠሽኝ ደግሞ በጣም አመሰግናለሁ። ደስ ይላል ማለት ነው። እሺ፣ ቴንክ ዩ ቬሪ ማች። እና ቤተሰብ ያው አውደ ዓመትን እኛ በዚህ መልኩ አሳልፈናል። እናንተ ደግሞ እናንተ ጋም አሪፍ ነው ብዬ አስባለሁኝ። ያው ከቤተሰብ ርቃችሁ የቤተሰብ ትዝታም ቢኖርባችሁ በዓልን ግን አሪፍ አድርጋችሁ እያሳለፋችሁ እንደሆነ ተስፋ አለኝ። መልካም ምኞቴም ነው እና ቤተሰብ በዚህ መልኩ ጨርሰናል። እኛ መልካም በዓል ይሁንላችሁ። ሼር
ሼር፣ ላይክ፣ ኮሜንት መስጠትንና ሰብስክራይብ ማድረግን አትርሱ። በዚህ አበረታቱን። ድክመታችንን የምናውቀው ኮሜንት ስጽፉልን ነው እና ከጎናችን ስላላችሁ እናመሰግናለን። መልካም በዓል።